አንዳንድ ሰዎች ምን ይላሉ መሰለህ ገና በ25 ዓመት በ26 ከ30 ዓመት በታቸው ነው እኔ በቃ ተስፋ ቆርጫለሁ። የምን ተስፋ ገና እኮ ተስፋ የሚባል ነገር ራሱ አላያስቀምጥ እኮ እንኳን ሊቆረጥ yet many things to be discovered ገና ነው ህይወት 40 ዓመት ጋር ሲደርሱ ብዙ ኤክስፒሪየንስ አለ ማቹር ማድረግ አለ። ስለዚህ ማመዛዘንና ትልልቅ ነገሮችን ማሰብ የሚጀምሩበት ጊዜ ካልሆነ ግን ወደ ማረር ነው የምንሄደው። ወደ መብሰል ሳይሆን ወደ ማረር ነው የሚሄዱት አብዛኞቹ ሰዎች። ስለዚህ ስትጠይቋቸው ሜንተር ማድረግ አይችሉም። የሚቀጥለውን ዘመን ትውልድ ሜንተር ማድረግ አይችሉም። እንዲህ አይነት ሰዎች ፖለቲካ ውስጥ አሉ። እንዲህ አይነት ሰዎች ቢዝነስ ውስጥ አሉ። እንዲህ አይነት ሰዎች ቤተሰብ መካከል አሉ። በየሄዱበት ቦታ መጥፎ ነገር የሚናገሩ የህይወታቸውን ኤክስፔሪየንስ እንደ ዩኒቨርሳል ህግ የሚቆጥሩ በጣም ከባድ ሰዎች አሉ። ዲናይ እንዳታደርጓቸው ደግሞ ህይወቴን ተመልከት ይሏቸዋል። ጠረጴዛ ላይ ዘርግተው ይሄው የከሰሩ ቢዝነሶችን አይታ አልሞከርክም እንዳትል ሞክሬያለሁ። ሰዎች ዝም ብለው በአየር ላይ እንደሚያወሩት እንዳይመስል it doesn't work። እነዚህ ሰዎች ካዳመጣችሁ ወይም እነዚህ ሰዎች ካያችኋቸው ፕሪንሲፕል ሳይሆን ክራውድ ነው የሚከተለው። እነዚህኞቹ 3%፣ 4%፣ 5% ሰዎችን አይደለም የሚከተሉት፣ መሪ ነው የሚከተሉት። የእንትና ቢዝነስ ለምንሰራ ጎን ለጎን እየመሩት፣ የእንትና ትዳር ለምን ጸና፣ የእንትና ልጆች ለምን በመልካም መንገድ አደጉ። what is the difference? እነሱ ጀርሟን የህይወቷን ጀርም ነው የሚፈልጉት፣ እንትኑን አይደለም፣ ፊት ለፊት ላይ የሚታየውን ፍለፍ አይደለም። ምንድነው አንድ የሚያደርጋቸው እነዚህ ሰዎች? ምንድነው የሚከተሉት ፕሪንሲፕል? ፊት ለፊት የሚያደርጉትን ሳይሆን ሐሳባቸው ውስጥ ምንድነው ያለው፣ ስሜታቸው ውስጥ ምንድነው ያለው? once you get those principles life is going to turn